ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን የፋስት ስፖርት ዩብ ነው። ተወዳጁ የእንግሊዝ ፕሪሚየር ሊግ አርብ ቅዳሜና እሁድ በሚደረጉ ጨዋታዎች የሚካሄድ ሲሆን ቼልሲ በሜዳው ስታንፎርድ ብሪጅ ከአስቶን ቪላ ጋር የሚያደርገው ጨዋታ በጉጉት ይጠበቃል። ይህን ጨዋታ በተመለከተ የተሰሙ አዳዲስ መረጃዎችን የማቀርብላችሁ ይሆናል። አሰልጣኝ ኢንዞ ማሬስካ ፕሬስ ኮንፈረንስ ላይ ተገኝተው ስለ ጨዋታው ማብራሪያ ሰጥተዋል። እንደዚሁም ከጋዜጠኞች በርካታ ጥያቄዎች ቀርበውላቸው ምላሽ ሰጥተውባቸዋል። አሰልጣኙ ያነሷቸውን ዋና ዋና ጉዳዮችን እንመለከታለን። አብራችሁን ቆዩ። የ18ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ከአርብ ጀምሮ መካሄድ ይጀምራሉ። አርብ ምሽት ማንቸስተር ዩናይትድ ከኒውካስትል በሚያደርጉት ጨዋታ የ18ኛ ሳምንት የእንግሊዝ ፕሪሚየር ሊግ ይጀምራል። ቅዳሜ እንግዲህ ምሽት 2 ሰዓት ተኩል ቼልሲ በሜዳው ስታንፎርድ ብሪጅ አሁን ላይ ጠንካራ እንቅስቃሴ እያሳየ የሚገኘውን አስቶን ቪላን ያስተናግዳልና ይህ ጨዋታ በእጅጉ የሚጠበቅ ጨዋታ ነው። እንግዲህ አሁን ላይ አስቶን ቪላ እጅግ አስደናቂ ብቃት ላይ ይገኛል። ያለፉትን 10 ተከታታይ ጨዋታዎችን ማሸነፍ ችሏል። አሰልጣኝ ኡናይ ኤመሪ በአስደናቂ ስኬት ላይ ይገኛሉ። በኢሮፓ ሊግ በእንግሊዝ ፕሪሚየር ሊግ እንግዲህ አስደናቂ ጉዞ ላይ ይገኛሉ። 10 ጨዋታ ማለት ቀላል አይደለም። ያለፉት እንግዲህ 10 ተከታታይ ጨዋታዎችን ማሸነፍ የቻሉ ብቸኛው አሰልጣኝ ናቸው አሁን ላይ በእንግሊዝ ፕሪሚየር ሊግ ላይ። ስለዚህ ከቼልሲ ጋር የሚያደርጉት ጨዋታ በታላቅ ጉጉት ይጠበቃል። አስቶን ቪላ እንግዲህ አርሰናልን የሚያህል የሊጉን መሪ ማሸነፍ የቻለ ቡድን ነው። ማንቸስተር ዩናይትድን አሸንፏል። ሌሎችም ትልልቅ የተባሉ ክለቦችን ሁሉ እየገነደሰ ነው ወደዚህ ደረጃ የመጣውና ከቼልሲ ጋር እንግዲህ ቼልሲም ላይ ይህን ብቃቱን ይደግማል ወይስ 11ኛ ግጥሚያው በሽንፈት ይጠናቀቃል የሚለው ነገር በጉጉት ይጠበቃል። አሁን ላይ እንግዲህ ቼልሲ 29 ነጥብ በመያዝ 4ኛ ደረጃ ላይ ይገኛል። በአንጻሩ አስቶን ቪላ 36 ነጥብ በመያዝ 3ኛ ደረጃ ላይ ይገኛል። እንግዲህ ከአርሰናል ጋር አስቶን ቪላ ከአርሰናል ጋር ያለው የነጥብ ልዩነት 3 ብቻ ነው። እንደዚሁም ከማንቸስተር ሲቲ በአንድ ነጥብ ብቻ ዝቅ ብሎ ነው የሚገኘውና አሁን ላይ ጠንካራ ተፎካካሪ ነው ብሎ መናገር ይቻላል። ቼልሲ 29 ነጥብ በመያዝ 4ኛ ነው። ከአርሰናል ጋር የ10 ነጥብ ልዩነት አላቸው። እንደዚሁም ከአስቶን ቪላ ጋር የ6 ነጥብ ልዩነት አለውና ቼልሲ ምናልባትም ይህን ጨዋታ የሚያሸንፍ ከሆነ የነጥብ ልዩነቱን ወደ 3 ከአስቶን ቪላ ጋር ያለውን የነጥብ ልዩነት ወደ 3 ዝቅ የሚያደርግበት እድል ይፈጠራል ማለት ነው። 18ኛ ሳምንት በደረሰው የእንግሊዝ ፕሪሚየር ሊግ ያ ማለት 18 ጨዋታዎች ተደርጓል እስካሁን ድረስ። በዚህም ቼልሲ 29 ጎሎችን ማስቆጠር ችሏል፣ የተቃራኒ ክለብ ላይ ማስቆጠር ችሏል። በአንጻሩ አስቶን ቪላ 27 ነጥብ ተቃራኒ ክለብ ላይ ማስቆጠር ችሏልና ጎል በማስቆጠር ቼልሲ የተሻለ ነው። በዚህ ረገድ በ2 ጎል ልዩነት አስቶን ቪላን ይመራል። ሁለቱ የሚያደርጉት ጨዋታ እንግዲህ ቅዳሜ ምሽት 2 ሰዓት ተኩል በጉጉት የሚጠበቅ ይሆናል። እስኪ ሁለቱ ክለቦች ያላቸውን ስታቲስቲክስ እንመልከት። እንግዲህ ሁለቱ ክለቦች በተለያዩ ሊጎች ላይ በርካታ ጊዜ ተገናኝተዋል። በአውሮፓ ሻምፒየንስ ሊግ፣ በእንግሊዝ ፕሪሚየር ሊግ፣ በኤፍኤ ካፕ፣ በካርሊ ካምፕ እንደዚሁም በሌሎች የወዳጅነት ጨዋታዎች ላይ በርካታ ጨዋታዎችን አድርጓልና እስኪ አጠቃላይ ያለፈ ታሪካቸውን እንመልከት። በአጠቃላይ እንግዲህ አሁን በነገርኳችሁ ውድድሮች 156 ጊዜ ተገናኝተዋል። በዚህም ቼልሲ የበለጠ የአሸናፊነት ታሪክ አለው። 66 ጊዜ ማሸነፍ ችሏል። በአንጻሩ አስቶን ቪላ 56 ጊዜ ቼልሲን ማሸነፍ ችሏል። በ36 ጨዋታዎች ደግሞ ሁለቱ ቡድኖች አቻ ተለያይተዋልና ቼልሲ እንግዲህ በ10 ጨዋታ ያህል አስቶን ቪላን በማሸነፍ ረገድ የተሻለ ሪከርድ እንዳለው እንመለከታለን። ከ158 ጊዜ በላይ ተገናኝተው ቼልሲ 66 ጊዜ አሸንፏል። ቪላ 56 ጊዜ፣ 36 ጊዜ ደግሞ እንደዚሁ አቻ ተለያይተዋል ማለት ነው። እንግዲህ ቅድም እንደነገርኳችሁ አስቶን ቪላ ያለፉትን 10 ተከታታይ ጨዋታዎች በድል ነው ያጠናቀቀው። ቼልሲ አንዴ እያሸነፈ እየተሸነፈ አቻ እየወጣ ከሞላ ጎደል እየሆነ ያለ ቲም ነው። በአንጻሩ ግን አስቶን ቪላ እንግዲህ ተከታታይ ድሎችን እያስመዘገበ ይገኛል። እስኪ ያለፉትን 5 ጨዋታዎችን ብቻ እስኪ እንመልከት። ስለ ሁለቱ ቲሞች ያለንን እይታ እንድናስተካክል 5ቱን ብቻ እንመልከት። ቼልሲ ከበርንማውዝ ጋር 0-0 ነበር የተለያየው። በአውሮፓ ሻምፒየንስ ሊግ በአትላንታ 2-1 ተሸንፏል። በኤቨርተንን 2-0 ማሸነፍ ችሏል። በሊግ ካፕ ካርዲፍ ሲቲን 3-1 ማሸነፍ ችሏል። እንደዚሁም
ከኒውካስትል ዩናይትድ ጋር እንደዚሁ ባለፈው ሳምንት 2-2 በሆነ አቻ ውጤት ተለያይቷልና ቼልሲ በእነዚህ 5 ጨዋታዎች ሽንፈትን አስተናግዷል፣ አሸንፏል፣ አቻ ወጥቷል፣ ወጣ ገባ አቋም እያሳየ ይገኛል። በአንጻሩ እስቲ አስቶን ቪላን እንመልከት። ያለፉትን 5 ጨዋታዎች ስንመለከት አስደናቂ የሚባል ውጤት ነው ያለው። ብራይተንን 4-3 በሆነ ውጤት ማሸነፍ ችሏል። የሊጉ አናት ላይ ይገኝ የነበረውን አርሰናልን 2-1 በማሸነፍ እጅግ አስፈላጊ ነጥብ ማሳካት ችሏል። እንደዚሁም በኢሮፓ ሊግ ክለብ 2-1 በኢሮፓ ሊግም እንደዚሁ 2-1 ማሸነፍ ችሏል። ዌስትሃምን 3-2 አሸንፏል። ማንቸስተር ዩናይትድን ደግሞ በዛኛው ሳምንት 2-1 ማሸነፍ ችሏል እና 5 ጨዋታዎችን ስንመለከት ስትሬት 5ቱንም ማሸነፍ ችሏል። ሌሎች 5 ሌላ ግጥሚያ ብንጨምርም እንደዚሁ 5 ተከታታይ ማሸነፍ ችሏል። በድምሩ 10 ጨዋታዎችን በማሸነፍ እንግዲህ አስደናቂ እንቅስቃሴ ላይ ይገኛል። ከቼልሲ ጋር የሚያደርገው ጨዋታስ በአሸናፊነት 11ኛ ተከታታይ ድሉን ያስመዘግባል ወይስ እዚህ ላይ ይቆማል የሚለው ነገር እንግዲህ ተጠባቂ ነው። ሁለቱ ቡድኖች እንግዲህ ባለፉት የ3 ጨዋታ ቢያንስ ያደረጓቸውን ስንመለከት ፌብሩዋሪ 25 ላይ ቪላ 24 ላይ 2-2 አቻ ተለያይተዋል። ዲሴምበር ላይ ቼልሲ 3-0 ማሸነፍ ችሏል። እንደዚሁም በቅርቡ 25 ላይ እንደዚሁ ቪላ 2-1 ቼልሲን ማሸነፍ ችሏል እና በአንድ ጊዜ ሁለቱ ተሸናንፏል። እንደዚሁም በአንዱ ጨዋታ አቻ ተለያይቷል። ነገር ግን ቅድም እንዳልኳችሁ ግን በአጠቃላይ በማሸነፍ ቼልሲ 66 ጊዜ በማሸነፍ በአስቶን ቪላ ላይ የተሻለ ሪከርድ አለው። እንግዲህ አሁን ቅዳሜ 2 ሰዓት ተኩል ይህን ጨዋታ አሸንፎ ለ67ኛ ጊዜ ማሸነፍ ይችላሉ የሚለው ነገር ተጠባቂ ነው። አሰልጣኝ ኢንዞ ማሪስካ ፕሬስ ኮንፈረንስ ላይ ተገኝተው ከአስቶን ቪላ ጋር ስለሚደረገው ጨዋታ ማብራሪያ ሰጥቷል። ከጋዜጠኞችም የተለያዩ ጥያቄዎች ተነስተውላቸዋል። እስኪ አሰልጣኝ ኢንዞ ማሪስካ በዚህ ጋዜጣዊ መግለጫ ላይ ተገኝተው ያነሷቸውን ዋና ዋና ጉዳዮችን እንመልከት። ስለ ስቲቫኦና ስለ ዴላፕ ነው በቅድሚያ የተናገሩት። እንግዲህ ስቲቫኦና ዴላፕ ጉዳት ላይ እንደነበሩ ይታወቃል። አሁን ግን አሰልጣኝ ኢንዞ ማሪስካ ሁለቱም ተጫዋቾች ስቲቫኦና ዴላፕ ከነበረባቸው ጉዳት አገግመው ለቪላው ጨዋታ ዝግጁ መሆናቸውን አረጋግጧል። ስቲቫኦ እንግዲህ ያለፉትን 2 እና 3 ጨዋታዎች አምልጠውታል። ጉዳቱ መጠነኛ የጡንቻ መሸማቀቅ አጋጥሞት እንደነበረ ሲገለጽ ነበር። ነገር ግን አሁን ላይ ካለበት መጠነኛ ጉዳት አገግሞ ለቪላው ጨዋታ የሚሰለፍበት እድል እንዳለ ነው አሰልጣኝ ኢንዞ ማሪስካ የተናገሩት። ሌላው እንደዚሁ ዴላፕም እንደዚሁ በርካታ ሳምንታት በጉዳት ምክንያት ለቼልሲ ግልጋሎት እንዳልሰጠ ይታወቃል። አሰልጣኝ ኢንዞ ማሪስካ እንግዲህ አሁን ላይ ዴላፕም ከነበረበት ጉዳት አገግሞ ለቪላው ጨዋታ ዝግጁ መሆኑን አረጋግጧል። አንድ ጋዜጠኛ ምን ብሎ ነበረ የጠየቃቸው? ዴላፕ ከጉዳቱ ቀድሞ አገግሞ ነው ወይ ለጨዋታው ዝግጁ የሆነው የሚል ጥያቄ ነበር የጠየቃቸው። ምክንያቱም በርካታ ሳምንታት ወይ ደግሞ 1 እና 2 ወራት በጉዳት ምክንያት ከሜዳ ይርቃል ሲባል ነበረ እና ነገር ግን ቀድሞ አገግሞ ነው ወይ ለጨዋታ እየተሰለፈ የሚገኘው ወይስ በተባለው ጊዜ ነው ያገገመው የሚል ጥያቄ ቀርቦላቸው ነበረ። አሰልጣኝ ኢንዞ ማሪስካ ምንድነው ያሉት? ዴላፕ ይህን ያህል ተጎድቷል፣ ይህን ያህል ከሜዳ ይርቃል የሚል ግምት አልነበረንም፣ ወይም ደግሞ ይህን ያህል ታይም ከሜዳ ይርቃል ብለን አልተናገርንም። ነገር ግን ዞሮ ዞሮ አሁን ለጨዋታው ዝግጁ ሆኗል ሲሉ ነው አሰልጣኝ ኢንዞ ማሪስካ በጋዜጣዊ መግለጫ ላይ ያነሱት። ሌላው ስለ ፓልመር ተጠይቀው ነበረ። ስለ ፓልመር ምንድነው ያሉት? ከዚህ በኋላ ፓልመር 90 ደቂቃ መጫወት ይችላል ነው ያሉት። እንግዲህ ፓልመር የተወሰኑ ጨዋታዎችን ቢሰለፍም ተቀይሮ እየወጣ እንደነበረ የምናስታውሰው ነው። አሁን ግን ከነበረበት ጉዳት ሙሉ ለሙሉ አገግሞ 90 ደቂቃ የመጫወት ብቃት ላይ ይገኛል ሲሉ ነው አሰልጣኝ ኢንዞ ማሪስካ የተናገሩት። እንግዲህ አንድ ተጫዋች ከጉዳት እንደተመለሰ ሙሉ ደቂቃ ሊጫወት አይችልም። 45 ደቂቃ ሊጫወት ይችላል፣ 70 ደቂቃ ሊጫወት ይችላል፣ የ1 ሰዓትም ሊጫወት ይችላል የሚል አንስተው አሁን ግን ሙሉ ደቂቃ የመጫወት እድል አለው ሲሉ ነው የተናገሩት። እንግዲህ ከኒውካስትል በነበረው ጨዋታ ላይ 70 ያህል ደቂቃ ተጫውቷል ፓልመር። እንደዚሁም ከኤቨርተን በነበረው ጨዋታ ላይ ጎል ማስቆጠር ችሏል። ለ1 ሰዓት ያህል ተጫውቷል። አሁን ደግሞ ሙሉ ለሙሉ በጨዋታው 90 ደቂቃውን እስከነ ጭማሪው ደቂቃ ድረስ የመሰለፍ እድል አለው፣ ለዚህም ዝግጁ ነው ሲሉ ነው አሰልጣኝ ኢንዞ ማሪስካ በጋዜጣዊ መግለጫቸው ላይ ያነሱት። ሌላው ስለ
በርንማውዙ የክንፍ ተጫዋች ስለነበረው ስለ አንቶኒ ሲመኒዮ እንደዚሁ ተጠይቀው ነበር። እንግዲህ እንደምናስታውሰው አንቶኒ ሲመኒዮ ቼልሲ ሊቀላቀል ይችላል የሚል መላምቶች ነበሩ። ከማንቸስተር ሲቲ ጋር ለመፎካከር እንዳቀደ እየተነገረ ነበር። እንደዚሁም ቼልሲን የሚቀላቀልበት እድል አለም ሲባል ነበር። ምክንያቱም ልጁ ስታም ምዕራብ ለንደን ነው የተወለደው። እንደዚሁም የቼልሲ ደጋፊ እንደሆነ ይታወቃል። ድሮግባንም እንደሚያደንቅ ተናግሮ ነበርና በዚህም ምክንያት እንግዲህ ወደ ቼልሲ የመቀላቀል እድል ይኖረዋል ሲባል ነበረ። ነገር ግን ባለቀ ሰዓት ልጁ ወደ ማንቸስተር ሲቲ እንደሚዘዋወር ተገልጿል። ቼልሲም ከውድድሩ ራሱን እንዳገለለ ይታወቃልና ይህን በተመለከተ ተጠይቀው ነበረ። ምንድነው አሰልጣኝ ኢንዞ ማሬስካ የመለሱት? እኔ ስለ ተጫዋቾች መምጣትና መሄድ አያሳስበኝም፣ ትኩረቴ ከአስቶን ቪላ ጋር በሚደረገው ጨዋታ ላይ ብቻ ይሆናል ሲሉ ነው እቅጩ ለጋዜጠኞች የተናገሩት። እንግዲህ አንቶኒ ሲመኒዮ የበርንማውዝ የፊት መስመር የክንፍ ተጫዋች ነው። 65 ሚሊዮን ፓውንድ ተተምኖበት የሚገኝ በርካታ ክለቦች ሊቨርፑል፣ ቶትንሃም፣ ቼልሲ ፈላጊዎቹ እንደነበሩ ይታወቃል። ነገር ግን አሁን ላይ ወደ ማንቸስተር ሲቲ የማምራቱ ጉዳይ የተረጋገጠ ይመስላልና አሰልጣኝ ኢንዞ ማሬስካ ይህ እንደማያስጨንቃቸውና የእሳቸው ትኩረትና ጭንቀት ስለ አስቶን ቪላ ጨዋታው ብቻ መሆኑን ነው አሰልጣኝ ኢንዞ ማሬስካ የተናገሩት። ሌላው ስለ ጀምስ ተጠይቀው ነበር። ጀምስ በአሁን ሰዓት ላይ እጅግ አስደናቂ ተጫዋች ነው። ቡድኑን በሚገባ እየመራ ነው። አምበል ሆኖ የቼልሲን አጠቃላይ ስኳዱን በሚገባ ጥሩ አመራር እየሰጠ ጥሩ ሁኔታ ላይ ይገኛል። ጉዳትም እያስተናገደ አይደለም። ስለዚህ በሱ በጣም ደስተኛ ነኝ። ከዚህም በኋላም ጉዳት የማያገኘው ከሆነ ከዚህ በኋላ ለቼልሲ በርካታ ነገር ጥሩ ነገሮችን ያደርጋል ብዬ አስባለሁ። በዚህ ልጅ በጣም ደስተኛ ነኝ ሲሉ ነው አሰልጣኝ ኢንዞ ማሬስካ የተናገሩት። እንግዲህ ሪሲ ጀምስ ባለፈው ከኒውካስትል በተደረገው ጨዋታ ላይ አስደናቂ ቅጣት ምት እንዳስቆጠረ የምናውቀው ነው። እንደዚሁም ሌላ ጊዜ ቶሎ ይጎዳ እንደነበር ይታወቃል። አሁን ግን በርካታ ጨዋታዎችን እየተሰለፈ ጉዳትን አላስተናገደምና በዚህ ምክንያት አሰልጣኝ ኢንዞ ማሬስካ እጅግ በልጁ እጅግ ደስተኛ መሆናቸውን ገልጸው እንግዲህ ከዚህም በኋላ ብዙ ነገር ይጠበቅበታል ሲሉ ነው አሰልጣኝ ኢንዞ ማሬስካ የተናገሩት። ስቲቫውን በተመለከተ በርካታ ጊዜ በተደጋጋሚ ይጠየቃሉ። አሁን ላይ የዓለማችን ምርጡ ተጫዋች ነው ብለህ አታስብም ወይ ምናምን የሚሉ ጥያቄዎች ይጠየቃሉ። እውነት ነው። ስቲቭ ዊሊያምስ አሁን ላይ በጣም እጅግ አስደናቂ ብቃት ላይ የሚገኝ ተጫዋች ነው። ነገር ግን ከዚህ በኋላ ብዙ መስራት ይጠበቅበታል። ብዙ ትሬኒንግ ማድረግ አለበት። በደንብ በትኩረት መጫወት ይገባዋል ሲሉ ነው አሰልጣኝ ኢንዞ ማሬስካ የተናገሩት። ሌላው ስለ አስቶን ቪላ ወቅታዊ ብቃት ተጠይቀው ነበረ። አሰልጣኝ ኢንዞ ማሬስካ ምንድነው ያሉት? ጌሙ ከባድ እንደሚሆን ይሰማኛል። አስቶን ቪላ አሁን ላይ እጅግ አስደናቂ ብቃት ላይ ይገኛል። በሁሉም ረገድ ጥሩ ናቸው። አሰልጣኛቸው ምርጥ አሰልጣኝ ነው ያላቸው። የቡድን አንድነታቸው፣ ቅንጅታቸው እጅግ አስገራሚ ነው። በጣም የማከብረው አሰልጣኝና ቲም ነው ያላቸው። ነገር ግን እኛም ጨዋታውን ለማሸነፍ ነው ወደ ሜዳ የምንገባው ሲሉ አሰልጣኝ ኢንዞ ማሬስካ ተናግሯልና ሌሎችም አንዳንድ ጥያቄዎች ተጠይቀው አሰልጣኙ ማብራሪያ ሰጥተውባቸዋል። እንግዲህ በቼልሲ ቤት አሁን ላይ ያን ያህል የተጋነነ የጉዳት ዜና የለም። አብዛኞቹ ተጫዋቾች እንግዲህ ወደ ሜዳ እየተመለሱ ነው፣ እያገገሙ ወደ ሜዳ ለጨዋታ ዝግጁ እየሆኑ ይገኛሉና በዚህም አሰልጣኙ ኢንዞ ማሬስካ አሁን ላይ ባለው የቡድኑ ሁኔታ ደስተኛ መሆናቸውን ነው የተናገሩት። በተለይ እንግዲህ ወደ ማንቸስተር ሲቲ ሊያቀኑ ይችላሉ፣ ፔፕ ጋርዲዮላን ይተካሉ የሚል ሩመሮች ነበሩ። ነገር ግን አሰልጣኙ 100% ውሸት ነው፣ እኔ 100% ዘንድሮም በሚቀጥለው ዓመት በቼልሲ ቤት እቆያለሁ እስከ 2029 ድረስ ውላለኝ። ውሉን ስጨርስ ነው ከቼልሲ የምለቀው። አሁን ላይ ከስሜ ከማንቸስተር ሲቲ ጋር መያያዙ እኔ የማላውቀው ነገር ነው፣ የማይሆን ነገር ነው ሲሉ ነው አሰልጣኝ ኢንዞ ማሬስካ እንግዲህ ባለፈው ሳምንት ገልጸው የነበረው። እንግዲህ ይህ ጨዋታ እጅግ ተጠባቂ ጨዋታ ነው። አስቶን ቪላ በርካታ ትልልቅ ክለቦችን እያሸነፈ አርሰናልን፣ ማንቸስተር ዩናይትድን እንደዚሁም ብራይተንን ሌሎችም ክለቦች ሁሉ እየገነደሰ የመጣ 10 ተከታታይ ጨዋታዎችን ያልተሸነፈ ቲም ነውና ቼልሲ እንግዲህ ለዚህ ቲም የተለየ ዝግጅት አድርጎ ወደ ሜዳ ይገባል ተብሎ ይጠበቃል። በእርግጥ አሰልጣኝ ኢንዞ ማሬስካም ብዙ ጊዜ ትልልቅ ውጤት ያላቸውን ክለቦች የማሸነፍ ችግር የለባቸውም። በትንንሽ ክለቦች ነው ብዙ ጊዜ የሚፈተኑት። ነገር ግን ለትልልቅ ክለቦች እጅ እንደማይሰጡ ይታወቃል። በተለይ አርሰናልን በ9 ተጫዋች ሆነው እንኳን ምን ያህል ዶሚኔት እንዳደረጉት ይታወቃል። ፓሪስ ሰን ጀርመንን በምን ያህል ብልጫ እንዳሸነፉት ይታወቃልና አሰልጣኙ እንግዲህ ከትልልቅ ክለቦች ጋር የሚያደርጉት ጨዋታ ላይ በትኩረትና
በወኔ እንዲጫወቱ ስለሚፈልጉ ይህንም ጨዋታ ሊያሸንፉ ይችላሉ የሚሉ አንዳንድ ግምቶች አሉ። በአንጻሩ አስቶን ቪላ እጅግ ጠንካራ በመሆኑ ቼልሲንም የማሸነፍ እድል አለው የሚሉ ሐሳቦች እንግዲህ ከወዲና ወዲህ እየተንሸራሸሩ ነውና በዚህ ጨዋታ እንግዲህ ሁለቱ ቡድኖች ምን ያሳዩናል የሚለው ነገር በጉጉት የሚጠበቅ ይሆናል። እንግዲህ ቅዳሜ ምሽት 2:30 ዓለም በጉጉት የሚጠብቀው የሁለቱ ቡድኖች ጨዋታ ይደረጋል። ጨዋታው ምን መልክ ይኖረዋል የሚለውን በጋራ የምንመለከት ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ